ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንግዲህ ከሰሞኑ እንደሚታወቀው በተለያየ የአማራ ክልል ማለት ነው እጅ መስጠቱ እንደቀጠለ ነው። ዛሬም በተለያዩ የአማራ ክልሎች እጃቸውን የሰጡ በርካታ የታጣቂ አባሎች አሉ። በሰሜን ሸዋ ዞን ሞጃና ወደራ ወረዳ በሳስቴ ቀበሌና አካባቢው የአባት አርበኛ ክፍለ ጦር ደጀን ሻለቃ አንደኛ ሻምበል የብሬን ተኳሽ የሆነው ምንዳ ለስካሁኑ ነገር በሙሉ እስካሁን በማለት ትጥቆቹን ይዞ በሰላም ገብቷል ማለት ነው። የሰላም መንገድ የመረጡ ሁለት አሸናፊዎች ናቸው። ሌሎችም ወንድሞቻችን ከዚህ ሊማሩ ይገባል። ይዘዋቸው የገቧትም ትጥቆች ከጠላት ይዘውት የመጡ አንድ ብሬን 96 የብሬን ተተኳሽ ጥይትና 100 ሸንሸል ጨምሮ ወረዳው ላይ ሰላማዊ በሆነ መንገድ ለጥምር ኃይላችን እጅን ሰጧል ማለት ነው። በተመሳሳይ ሀገር በትጓን ትገነባለች፣ መጥፎ አስተሳሰብና ተግባር ባላቸው ትጎሳቆላለች። በሜዳ ወረሞ ወረዳ ተጎራ ቀበሌ ታጥቀው በጫካ ሲንቀሳቀሱ የነበሩ ሁለት ወጣቶችም የሰላምና አማራጭ በመቀበል እንግዲህ ዛሬ ታህሳስ 1 ቀን 2018 ዓ.ም ለጥምር ጦሩ በሰላም እጃቸውን ሰጥተዋል። ወጣቱ ሙሽራው ስንታየውና ወጣት አስታውስ ዘመድኩን የተባሉ ግለሰቦች ሲሆኑ በተሳሳተ መንገድ ወደ ጽንፈኛ ቡድን ተቀላቅለው ቢቆዩም ሁለት ክላሽ፣ ሁለት ካዘና፣ አንድ የደረት ትጥቅና መሰል 115 ጥይት በመያዝ ለመንግስት በሰላም እጃቸውን ሰጥተዋል። በተመሳሳይ በደቡብ ጎንደር ዞን ሊቦ ከምከም ወረዳ አምቦ ሜዳ ቀበሌና በዙሪያው ሲንቀሳቀሱ የነበሩ 9 የታጣቂ ኃይሎች እጃቸውንም በሰላም ሰጥተዋል ማለት ነው። ታጣቂ ኃይሎቹ እጃቸውን በሰላም የሰጡት ለሀገር መከላከያ ሰራዊት ለ74ኛ ክፍለ ጦር ነው ማለት ነው። ታጣቂ ኃይሎች እንደ ክላሽንኮቭ አንድ M1 እና አንድ ምንሽር እና አንድ አብራራው ለመከላከያም አስረክበዋል ማለት ነው። እንግዲህ ከሰሞኑ ካፕቴን ማስረሻ ሰጤ ከአማራ ክልል መንግስት ጋር ያደረገውን የሰላም ስምምነት ደግሞ እስክንድር እንግዲህ እኛን አይወክልም በማለት ትናንትና መግለጫ አውጦ ነበር። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል የተፈረመ የተባለው ዘላቂ የሰላም ስምምነት እንደማያውቁትና ድርጅታቸውም እንዳልተወከለ አስታውቀዋል። አቶ እስክንድር ዛሬ ልጆች በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም፣ አሁንም ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲሉም ስምምነቱን ውድቅ አድርገዋል ማለት ነው። ባለፈው ሳምንት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ወክለው የቀረቡት ካፕቴን ማስረሻ ሰጤ በአዲስ አበባ ይፋዊ በሆነ ስነስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንኑ አስመልክቶ ሲናገሩ ስምምነቱ ከድርጅቱ እውቅና ውጭ የተደረገና ግለሰቡም ድርጅቱን የማይወክል መሆናቸውንም ነው የገለጹት። ስምምነቱ በአማራ ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ወይ ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉም አስተባብለዋል ማለት ነው። በስምምነቱ ላይ ፊርማቸውን ያኖሩት ካፕቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነቱ ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉም አጠጥለውታል ማለት ነው። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ የማጨብጨብ የሚመስል አካሄድ እንደሚከተል ጠቅሰው ይህ ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታልም ብለዋል። ከመንግስት ወገን የሚሰማው የድርድር ፍላጎትም ቢሆን ከዓለም አቀፍ ማህበረሰብ የሚመጣው ግፊት ለማምለጥ የሚደረግ ነው የሚል እምነት እንዳላቸውም ነው የተናገሩት። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመላክተዋል። የአማራ ፋኖ ህዝባዊ ድርጅት ከክልሉ ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረትም አቶ እስክንድር ማብራሪያ ሰጥተዋል። በተለይም ከህወሓት ጋር ጥምረት ፈጥሯቸዋል መባሉን በተመለከተ ከህወሓት ጋር በፍጹም ሊያጣምረን የሚችል አንዳች ሁኔታም የለም አይኖርም ሲሉም እንግዲህ አስተባብለዋል ማለት ነው። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነትም ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር በጋራ የመስራት ፍላጎትም የለውም ብለው ነው ያስተባበሉት ማለት ነው። ሆኖም የሀገርን ጥቅም አሳልፎ እስካልተሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋር አብሮ የመስራት ፍላጎት እንዳላቸው ግን አልሸሸጉም። በመጨረሻም በጭልጋ ወረዳ በጫካ ታጥቀው ሲንቀሳቀሱ የነበሩ እጅግ በርካታ ቁጥር ያላቸው ታጣቂዎች የሰላምን አማራጭም ተቀብለው ገብተዋል ማለት ነው። በማዕከላዊ ጎንደር ዞን በጭልጋ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው እንግዲህ ገብተዋል። የሰላም አማራጭ ተቀብለው የገቡ ታጣቂዎችም እንደተናገሩት የህዝባችን ሰላምና ልማት እንዲረጋገጥ ከመንግስት ጎን ሁነን እንሰራለንም ብለዋል። የጭልጋ ወረዳ አስተዳደር አዛነው አደባ የሰላም አማራጭ ተቀብላችሁ መግባታችሁ ለህዝባችሁና ለሀገራችሁ ሰላም መስፈን ቁርጠኛ መሆናችሁን የሚያሳይ ነው ብለዋል። የሰላም አማራጭን የተቀበሉ አካላትን በተለያዩ ምክንያት የሰላም እጦት ላይ የነበረውን ማህበረሰብ ሰላም በመጠበቅ መካስ አለባችሁ በማለትም መልእክታቸውን አስተላልፏል ማለት ነው። የ13ኛ ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረ በጫካ መኖር ዕጣ ፈንታው ሞት ስለሆነ አሁን የሰላም ጥሪ ተቀብላችሁ መግባታችሁ ለሰላም ያላችሁ ቁርጠኝነት የሚያሳይ ነው ብለዋል። ሌሎች ያልገቡ ታጣቂዎችም የሰላም አማራጭ ተቀብለው መግባት እንዲችሉ
ጥሪያቸውንም አስተላልፈዋል። ውድ የቻናል ቤተሰቦች የሰዓቱ አዳዲስ መረጃ ይህን ይመስላል። በሌላ አዳዲስ መረጃ መለስ ነው የሚሆነው። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ